መድብል ምሳሌ ያለችበት ቦታ ድረስ ሄደ። ይሄኛውንም ልጅ በምሳሌ ምትክ አገተው። አሁን መድብልን ምን ያጋጥመዋል? ምሳሌን ወደ ቤት ይዟት መጣ ወይስ ይዟት አልመጣም የሚለውን አብረን የምናየው ይሆናል። መድብል ግን ያልጠበቀው ነገር ነው። ምክንያቱም ይሄኛው ልጅ ምሳሌን እንዲወስዳት አድርግ ተብሎ ስለታዘዘ መድብል ደግሞ ማንም የለም ብሎ እየሮጠ እዛ ሲሄድ እነሱ ያቀዱት ሴራ ይሄኛው ልጅ እስከሚያግተው ድረስ ከውጭ ሆነው ጠበቁ። ምሳሌን ወደ ውጭ መድብል ይዞ ሊወጣ ሲል እሱንም መልሰው እዛው አገቱት። በጣም ያሳዝናል። መድብል አሁን ከማንኛቸውም ሳይሆን በካሌብ ሙሲሳ ቁጥጥር ስር ዋለ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ የምሳሌ ስቃይ እንደቀጠለ ነው። ቅድስት በምሳሌ መቅረት በጣም እየተናደደችና እየተበሳጨች ትገኛለች። መድብል የእሷን ብስጭት በማየት ምሳሌ ያለችበት ቦታ በቀጥታ ሄደ። ነገር ግን እዛ ቢሄድም ምሳሌን ይዞ ሊወጣ ባለበት ሰዓት ያኛው ልጅ እግርና እጁን ግጥም አድርጎ አስሮ ኩርሲ ላይ ካስቀመጠ በኋላ ምሳሌን ይዞ ለመውጣት በሚታገልበት ሰዓት ካሌብ ሙሲሳ ሰዎች ከውጭ ሆነው መድብል ላይ ዙሪያውን አቀባበሉበት በሽጉጥ። በዚህን ሰዓት ምሳሌ ይበልጥ ተጨናነቀች። ድጋሜ ራሷን ስታ ለመውደቅ ምንም አልቀራትም። እሷን ምንም እንዳታደርጓት እንደፈለጋችሁ እኔን አድርጉ አለ መድብል። መድብልን በድጋሜ ያዙት። መድብል አሁን አቅሙን አጥቷል። ምክንያቱም የካሌብ ሙሲሳ ሰዎች መድብል እዛ ቦታ እንደሚሄድ ልጁ ነግሯቸዋል። እናም ምሳሌን እንለቅልሃለን ኤፍራታን ይዘናታል ብለው ተደራድረው ነበረ። መድብል እዛ ቦታ ላይ ምሳሌ ጋር እንዲሄድ አደረገው። ይበልጥ ደግሞ ገፋፍቶ ምሳሌ የታገተችበት ቦታ ለመሄድ ያስነሳው ነገር ምንድን ነው? ቅድስት ምሳሌ ትመጣለች ብላ ቁጭ ብላ ቤቷን ፏፍክት አድርጋ እየጠበቀች ነበረ። መድብል ባዶቹን እዛ ምሳሌን ይዞ ሳይሄድ ሲቀር እዛ እሷ እየጠበቀቻት መሆኑን አስተዋለ። ቅድስት ምሳሌን እየጠበቀች ነው። ቃል እኮ ገብቼላት ነበር ይዤላት እንደሚሄድ። አሁን ግን የለችም። ይህም ማድረግ አልቻልኩም። ስለዚህ ወጥቼ መሄድ አለብኝ በማለትም ላይ ሳለ አሁን ዝና በእርግጥ በመታገቱ እሱን ለማግኘት ሲባል እነ ካሌብ ሙሲሳ የማያደርጉት ነገር የለም። ኤፍራታና መድብል በመመካከራቸው ኤፍራታ አሁን ዝና ያለበትን ቦታ አታውቅም። ኤፍራታ በመታገቷ ዝና ያለበትን ቦታ ታወጣለች ብሎ የሚያስበው ካሌብ ሙሲሳ አሁን ኤፍራታ ላይ ትልቅ ቅጣት ማድረጉን ቀጠለ። ቀጥሎም ደግሞ እሷ ካልተናገረች መሀሊትም እንደማይቀርላት እንዲሁም ዝና ከታገተበት ካልወጣ መሀሊትም ኤፍራታም እንደሚወገዱ አጭር ማስጠንቀቂያም ለመሀሊት ተነገራት። መሀሊት እዛ ሂዳ ኤፍራታን ዝና ያለበትን ነገር እንድታወጣ ብጠይቃትም ኤፍራታ ደግሞ እኔ ምንም ማቀው ነገር የለም የት ቦታ እንዳገተው አላቅም አለች። እሺ እንዴት እጅሽን ልትሰጪ ቻልሽ ስትልም እራሳቸው ናቸው ፈልገው የያዙኝ አለች። ነገር ግን ካሌብ ሙሲሳ አንቺ ራስሽ ደውለሽ ያዙኝ ብለሽ እጅሽን እንዲሰጭ እንደሆነ የተደዋወልሽውን ስልክ ልኮልኛል፣ ድምጽሽን አሰምቶኛል አለቻት። አዎ ግን መድብል አሳስቶኝ ነው። ምን ብሎ? በብር ተደራድሮ። ብር እኮ መያዝ የምትችይው አንቺ መጀመሪያ ደህና ስኮኝ ነው። አንቺ መቼ ደህና ዋንሽና ነው ብር ብር የምትይው? ያ አንቺስ ከፋ። አሁን ዝና ያለበትን ቦታ ካልተናገር ያበቃለሻል አለቻት። ማሌት የሄደችበት ቦታ ኤፍራታ የታገተችበት በጣም የሚዘገንንና የሚሰቀጥጥ ነው። በዚህን ሰዓት እምን ውስጥ ነው ያስገቡሽ? ደግሞ አይዞሽ ምንም አያረጉሽም፣ ግን እውነታውን ተናገሪ ስትል ዝና ያለበትን እኔ የት ቦታ እንደወሰዱት አላቅም፣ አግተው ብቻ ሲወስዱት ነው አለቻት። እንግዳውስ ልተባበርሽ አልችልም ብላ መሀሌት ኤፍራታን ጥላት ሄደች። ዝናና ኤፍራታ በመታገታቸው ወይም ምሳሌ መድብል አሁን ዝናን ፍታው እያለ ሞገስ ቢለምነው አልፈታም አለ። እሱን ፈታውት ማለት የነሱ ሌላ ነገር ተመቻቸ ማለት ነው። ስለዚህ ምሳሌን ደግሞ ዛሬ ማታ እንደምንም ብዬ ለቅድስት እራት
አብራን ትበላለች ብዬ ቃል እንደገባውላት መሰረት አፈር ጊጨም ቢሆን አመጣታለሁ በማለትም ወሰነ። አሁን ሉላ በእርግጥ እየተጨነቀች ትገኛለች። ሉላ አሁን ለሞገስ ጋር ያላትን የፍቅር ጅማሬ ሀብላ ለመጀመር ወሰነች። ከዚህ በኋላ የእሱ ትዳር እኔ ላይ የለም፣ የእሱ 80 እኔ ላይ የለም፣ እንደፈለግ ልጅ መውለድ እንችላለን ሲላትም በምን ልናሳድጋቸው አለችው። መቼም በፍቅር አለሽ፣ ግን ንብረቴን በቅርቡ አስለቅቃለሁ፣ ከጠበቃው ጋር አውርቼ ጨርሻለሁ፣ ጠበቃውም ተስፋ ሰጥቶኛል፣ እመኒ ሉላዬ አላት። እሷም እሺ አለች። ግን ደግሞ አሁን ዝና ምሳሌ ሊያመጣ በሄደበት አጋጣሚ የተፈጠረው ችግር በጣም ከባድ ነው። ለሷም ለራሱም ለሌሎችም ሰዎች ሳይሆን በእርግጥ መድብል ሚስጥር ወይም ደግሞ መሀሊት ጋር ኤፍራታ ጋር ያንን ነገር መመካከሩና ራሷ ያዙ ብላ እንድታደርግ ያደረገውን ነገር ለነ ሞገስ አልነገራቸውም ነበር። ግን ምሳሌ ዛሬ ማታ ቤት ትመጣለች ብሎ ለቅድስት ስለነገራት ቅድስት እየተዘጋጀች ደስ ብሏት አገኟት ዳጣና ሞገስ። ከዛም ሲያገኟት አለች፣ ዛሬ ምን ሆነሽ ነው እንደዚህ ፍልቅልቅ ያልሽው? ቤቱም ፋፎክት ታርገሸዋል አለች ዳጣ። አዎ ምሳሌ ዛሬ ትመጣለች አለች። ምን አለ ሞገስ። አዎ ዛሬ ምሳሌ ትመጣለች። ማን ነገረሽ? እንዴት? መድብል ዛሬ አመጣታለሁ አለኝ። እንዴት ራዳ ለምን አልነገረንም? በእርግጥ አልነገረችውም? ለነገሩ ለእኔ ማታ ነው የነገረኝ። ዛሬ አምጥቷት እራት እኛ ጋር እንደምትሆን ቃል ገብቶልኛል አለችው። ደስ ይላል አለ። ግን ለእኛ ሳይነግረን ሞገስ ይህን መድብል ይህን ማድረግ ለምን ፈለገ አላት ዳጣን። እሷም አላውቅም፣ ከኛ መደበቅ ጀመረ እንዴ አለች። ከዛም እኔም ጥያቄ ሆኖብኛል ለምን ሲላትም ወይስ ደግሞ ዝና ያለውን ነገር አምኖ እኛን እየተጠራጠረን ሚስጥሩን መደበቅ መጀመሩ ነው ሲላትም አይ እንደዛ እንኳ አይሆንም፣ አጌተ ነው እስኪን ጠይቀው አለች። እንግዲህ ሞገስ መድብል ጋር ሲሄድ ዝና በሰዓቱ ኤፍራታ ማንቺ ቅድስት ቤቱን ፏፍክት አድርጋ ምሳሌ መጠበቋን ሲያቅ በጨለማ ዝና ጋር ሄደ። ዝናም ዛሬ ደግሞ የምተኛበት ቤት አተህ ጠቦ ነው እንዴ? እኔ ጋር አብረኝ ልታድር ነው አለው። ዝም በላንተ ቆሻሻ አለ። በዚህን ሰዓት ሞገስ እዛ ዝናን አገተበት ቦታ ሄደ። መድብልን አገኘው። መድብል ምንድን ነው አለ። ችግር ሳይፈጠር አይቀርም። ቅድስት ጋር ሄደ። ቅድስት ምሳሌን እንደምታመጣት ቃል ገብቶልኛል ብላ ነገረችን። ለምን ደብቀህ ነው? ምን አስበህ ነው አለው ሞገስም። ሞገስ ለመደበቅ ብዬ አይደለም፣ ግን ደግሞ ይቅርታ፣ ብዙ ጊዜ እቅድህን የምታወራ ከሆነ እቅድህ ይከሽፋል አለው። እኮ እንዴት? ለእኛ ስላሳወክ ነው እቅድ የሚከሽፈው አለ ሞገስ። ሞገስ አይደብርህ፣ ሊከፋ ይችላል። ለምሳሌ የዝና ሰዎች ካሊብ ሙሲሳ አንተን ወይ ዳጣን ወይ ደግሞ ቅድስትን አግኝተው ቢያግቷችሁና ቢያሰቃያችሁ እውነታውን ትናገራላችሁ፣ ዝና ያለበትን ቦታ። ይሄ ደግሞ እቅድ የከሸፈ ማለት ነው። ቢሆንም ግን ደግሞ ችግር ሳይፈጠር አይቀርም አለ። ይህን እኮ ነው የምልህ፣ ለእኛ ሳታማክረን ምንም ነገር አታደርግ የምልህ ለዚህ ነው አለው። እንዴት ነው? ምንድን ነው? ኤፍራታን አግተዋታል። ኤፍራታን እንደምንም ብዬ በገንዘብ ተደራድሬ ገንዘብ ከፍያት እነሱን ተደራድራ ምሳሌን ልቀቁልኝ፣ ዝና ያለበትን ቦታ አሳያቸዋለሁ ብላቸው ነበረ። እነሱ ግን ምሳሌን ላለመልቀቅ ስለፈለጉ እሷን አገቷት አለ። ለዚህ እኮ ነው አየህ፣ አንዳንድ ጊዜ ትቸኩላለህ እምልህ። ኤፍራታ ዝና ያለበትን ቦታ ታወቀች፣ ለምን እንትን ያለች ይመስላል? ለምን እሷን ይዘው መጀመሪያው ነው አያናዝዟትም? አሁን ኤፍራታንም ችግር ውስጥ ከተትካት፣ ምሳሌም ላልተገኘች አለው። እመኔ ሞገስ፣ እሷን እንዳረገው ያርጋት፣ ከሃዲ ናት። ምሳሌን ደግሞ እንደምንም ብዬ አመጣታለሁ አለ። በዚህን ሰዓት ምሳሌ ደወለች። ከሐኪም ቤት ገብታ ምሳሌን የሚንከባከበው ወይም ምሳሌን የሚጠብቀው ልጅ ጥሩ ነው፣
ከትምህርት ቤት አስቀረኝ፣ አጎቴ ቢያገኝ ይደበድበሃል አለችው። ለምን? ምን አረኩሽ? እኔ ተንከባከብኩሽ እንጂ ትንሽ ህፃን ላይ ስለሆንሽ አላት። የምሬን ነው፣ ከትምህርት ቤት አስቀርተኸኛል፣ ወደ አጎቴ ላከኝ አለችው። አሁን ቤት ነው የምንሄደው። እኔ ቤት መሄድ አልፈልግም፣ እክፍልሽ አላት። አልፈልግም ስትለው እዩልሽ አሁን እክፍልሽ ሂደሽ አጎትሽን ታወሪዋለሽ፣ መቶ እንዲወስድሽ ታደርጊያለሽ አላት። እሷም እሺ አለች። ለአጎቷ ደወለላት። አጎቴ ና ቶሎ አለችው። ምሳሌ የት ነው ያለሽው? አይዞሽ፣ ምን ውስጥ ነው ያደረጉሽ? ምንም አላደረጉሽም አይደል አላት። ምንም አላደረጉኝም፣ እሆነ ቤት ነው ያለሁት አለችው። አሁኑኑ መጣሁ እያለ መድብል ወደ ምሳሌ መሮጥ ጀመረ። በዚህን ሰዓት እየሮጠ እያለ ግን ደግሞ ሊያገኛት በሚችልበት ሰዓት ካሊብ ሙሲሳ የራሱን ሰዎች አዘጋጅቶ ነበር። እናም ልክ ምሳሌም አጎቴ ቀረሳ ምን ሆኖ ነው አለች። ጠብቂው ይመጣልሻል ሲልም አሁን ምሳሌን የተንከባከበው ልጅ ሚንከባከባትን ወይም ጠባቂዋን በዝግጅት ጠብቀው ብለውት ነበር እነ ካሊብ ሙሲሳ። እሱም ተዘጋጅቶ እየጠበቀ ሳለ መድብል ሲቆረቆር የምሳሌ ድምፅ ተሰማ። አጎቴ አጎቴ አለችው። ምሳሌዬ አላት። አቤት። በሩን ከፍቶ ሲገባ ያንን ሰውዬ እንግዲህ ምሳሌን የሚጠብቀውን ሰውዬ መድብል አገተው፣ ያዘው፣ እዛው አሰረው። ምሳሌን ይዤ ስወጣ የሆነ ነገር ያደርገኛል ብሎ ስለሚያስብ ነበረ። ግን ደግሞ እሱ ተመካክሮ ተደዋውሎ ስለነበረ መድብል ምሳሌን ይዞ እስከሚወጣና ያን ሰውዬ እስከሚያግት ድረስ ዝም አሉት። ልክ ምሳሌን ይዞ በሩን ሊከፍት ሲል እናጅሬዎቹ መድብል ላይ የጥይት ጋጋታ አውርደው አገቱት። ቻናሉን ሰብስክራይብ